ሆየ ዘማዶ ሲጨሳ ጋፋሪ ደግሳ አችን ደግስ ወጨ ወጨ ድንካልጋ ተገልብጨ ያችን ካልጋ አመለኛ አላንድ ሰው ተሰኛ የማጀታ ሰጡ ሙክት ግንባረ ወቃ ባለ ምልክት በቃችሁ በቃ ይበቃል በቃ እኔ ከምሰጣችሁና ጥሩ ገንዘብ የምታገኙበትን ቦታ ከምጠቁማችሁ የትኛው ይሻላችኋል? እኛ ለምን አይደለም የምንጨፍረው? ለሙያው ፍቅር ስትሉ ነው የምትጨፍሩት? ባህሉ እንዳይጠፋ ከትውልድ ወደ ትውልድ ለማሸጋገር ነው። አበቃ እና በባዶ ኪሳችን ነው ከትውልድ ወደ ትውልድ የምናሸጋግረው። ባህሉን እያሸጋገርን ያው ገንዘቡን ብናገኝም አንጠላም። በአንድ ዱላ ሁለት ድንጋይ ማለት ከብዶ ነው። ኮብልስቶን እንኳን አትልም አብረኸው እየዋልክ ባክተው። እኔ ብሎኬት እላለሁ ብዬ ነው። በልማ ነገርን አሳየንና ይኸውላችሁ እኔ አሁን የምሰጣችሁ አሳውን ሳይሆን አጠማመዱ ነው። ኧረ እኔ ሆየው ልጨፍር ነው የወጣሁት በዱላ አሳ። ኢኮኖሚ ጋሸበ ይባላል። የሰው ግሽበት አንተን አየው። የሰው ግሽበት አይባልም የእንጨት ሽበት ነው የሚባለው። እናንተ የባህል እናሸጋግራለን ብለን ወተን እንደው ተመንገድ ተገሽረን ቀረን። ለጭፈራ ነው መስሎት ይወጣ ነው አይደል? ወይ መስሎኝ ምን ነው። ይኸውላችሁ ሰብሰብ በሉ። ይሄ ማለት ስራችሁን የሚያሳልጥላችሁ ማፕ ነው። ኑ ይኸውልህ ይሄ ጥቁሩ ይታያችኋል? ይሄ ጥቁሯ ይቺ ቀጭኗ መንገድ ይቺ መስመር መንገድ ነች። ይሄ ደግሞ ጥቁሩ ይታያል እዚህ ጋር ጥቁር ይሄ ወደዚህ ያለው እሱ ማለት ወንዝ ነው። ኦራ እንዴ ባህል እናሸጋግራለን ብለን ወንዝ ይዞን ይሻገር እንዴ? ወይ ጉድ! ወንዙ ጋር እኮ አትደርሱም። ከመድረሳችሁ በፊት ወደ ግራ ስትታጠፉ እንዲህ እጥፍ እንዳላችሁ ምን ታገኛላችሁ? ሙስና ሰፈር የሚባለው እዛ ነው። ያው ይታያል። ተመሸገው ነው ሲፈለጉ የጠፉት። ይኸው ልክ ዘበኞቹ አልፋችሁ እንደገባችሁ እስር ቤት ነው እንደምንጨፍረው። አዎ የራሳቸውን እስር ቤት አቋቁመው ነው የሚኖሩት። የነሱ ይቅርብን፣ አንነካካ። አንዴ ክፈት በለው በሩን ስንል ደንግጠው ቢተኩሱብንስ? እኮ የቶስ ዶሮ ብንሆንስ? እኔ በሚቀጥለው ስፈጠር ዶሮ ሆኖ መፈጠር አልፈልግም። አንተ እኮ አሁንም ተላይ ዶሮ ነህ። ኧረ ባካችሁ ዶሮውን ተውትና ወደ ድሮ ወደ ቀደምቱ ጭፈራችን እንመለስ። ይኸውላችሁ ይሄን ደግሞ ይኸው አይተዋል አይደል? ይሄኛው ነጋዴ ሰፈር ይባላል። በዩም ተበዩም አንድ ስርፋ ነዋን የሚኖረው። አለምበጁ ይኸውላችሁ እልፍ እንዳላችሁ ትንሽ ፈቀቅ እንዳላችሁ ደግሞ ይሄኛው የባለስልጣን ሰፈር ይባላል። አዛ ነው መጨፈር ያለብን። ኧረ እባክህ ነገ ደግሞ እነሱ እኛ ላይ ይጨፍሩብን። ትራሴን የምትለው አንቺ የኛ ሙልሙል መጋገር አንቺ ትራስ ጋር ምን የሚያገናኘው ነገር አለ? እዚህ ግቢ ላይ ኢንቨስት ያደረኩት ገንዘብ ተረስቶ ነው? አልተረሳም። እንዴት እንረሳለን? ሁሉ አይደል እንደምታስታውሽን እኮ እዚህ ጋር ምን ልታረጉ ነው? ፍርጥ ብታይ አንነግርሽም። እጂ አዲ ደግሞ እንዲህ ማከፋንኖንም ጨፍጨፉንም እንንገራት እንጂ። እሺ ንገራት አልሽ ማየ። እዚህ ኮባ ተገዝቷል፣ ተወቅቷል። ኩበቱ ደግሞ ይመጣል፣ ጉልቻው ተጎልቷል፣ ገበር ምጣዱ ይጣድና እናልሽ። ከዛ በኋላ ማዶ ምን የመሰለች እጅ ቁርጥም የምታረከት ችላል ቆንጆ ወጥ እንሰራለን። ወንድ ነሽ ሴት ነሽ? ሴት ነሽ አንቺ። እዚህ ጋር የኮባው ትሰሪያለሽ። ሰማሽኝ አይደለ? እዚህ ጋር ጭስ የሚባል ነገር አጭሽና ማለት ነው። በጭስ ተደብቄ ቁጥር 2 ነው የምትሰሪያት። ምን አጠፋንና ነው እኛ በጭስ የምንደበቀው? መሸሸጊያ ጠፍቶ ነው? እኛ ወደን ነው ሊጣውክተ መብራት ጠፍቶብን እንጂ ዶማየ እምትጂ ከሆነ ይሄ እውቅና ምንድነው? ዝናሽን ተጠቅመሽ ተሰሙሽ እሺ ታሉሽ መብራት አይደውይና እባካችሁ መብራት ልቀቁልን በይ። እንዴ እኛም እኮ ሳንወድ በግድ የድሮ ስርዓት ናፋቅ ያደረጉን እና እዚህ ግቢ ውስጥ ኩበት አጭሰሽ ወደ ኋላ ልትመለሽ ነው? አይ የለም ወደፊት ነው የተመለሰው። ዱቄቱን ከወፍጮ ቤት ነው የገዛሽው? አዎ ከወፍጮ ቤት ነው የገዛሁት። አንቺዬ ቶሎ ኩፍ ይላል።
ይሄኔ ከነታሪኳ ቢሆን ኖሮ ወይ ይቀልጣል ወይ አርፎ ይቀመጣል። እሱም ስብሰባ ለምን ይሆናል? ያው የጉዴ ጨዋታ ነው ልማዴ። ያው የጉዴ ጨዋታ ነው ልማዴ። አረግዬ ከመቼ ጀምሮ ነው ጨዋታ ልማድሽ ሆኖ? ያልፈጠረብሽ እንግዲህ ጸውን ትታዱለው አንዘቅላ ይሆናል አይደል? አረ ባለፈው በአዲስ መልክ ጀምረናል ስትል ነበረ እንዴ? አረግዬ ምግብ ቤት ጀመርሽ? ጎበዝ። ታዲያ ደንበኛ ክቡር ነው። መገንፈል ለሽሮሽ ታያት። አንቺ እንደ ቡናሽ ሰከን በይሽ። የጀበና ቡናም ጀምረሻል። ጎበዝ ተደረጅተሻል። እናንተ ምን አባታችሁ ነው የሚያስለፈልፋችሁ? ከጽማና ተረፈ ጸብን ደግሞ እንዳንቺ ጥንቅቅ አርጎ ያያት የለም። እስቲ ለኛ ምዘኝልን። ማስታመም እኮ ሰለቸን። አዎ በንግግር ነኝ። ታይ ሲሉሽ እሺ ብለሽ ወደ ራስሽ ተመልከች። አረ ታረጋሽ ተይ። እደበድባለሁ ብሎ መደብደብም አለ እኮ። ማን ነው እኔን የሚነካኝ? ታይ ሰከን በይ ተይ። እንዴ ምንድነው ጎረምሳ መጫወት? የባለፈው ቁስልሽን እኮ የምታውቂው አንቺ ነሽ። ቁስልሽ ጠፈፍ ሳይል አክተር አይሞት ምናምን የሚለው ነገር አይሰራም። ድብን ይለው ከዚህ በፊት ጫፍጫፉን አሳይቶ ምሮሻል። ከዚህ በኋላ ግን ከቤተሰብሽ ጋር ቁጭ ብለሽ አድቬንቸርሽን መኮምኮም ማጠቃቀስ ነው። አቤትኛስ ምን አለን? አመል ባንዴ ባለቤቴን የት ነው የምታውቋት? ኧረ እኛ እንኳን በእንትን ይዞ ደርሶ በቅጡ አናውቅም። ልጆቼን ለምን ትከታተሏቸዋላችሁ? ትምህርታቸውን ይማሩበት እንጂ። ኧረ እኛ ውስጥ እንደው ትምህርት ጋር ግንኙነት እንደውም ያለው የለም እንዴ? እኛ ተኑሮ ነው የምንማረው። ስለ ኑሮ መወደድ እኔ ምን አገባኝ? ሰውዬ 10 ቦታ ይረግጣሉ። ያማችኋል መሰለኝ። ታዲያ ከመማችሁ ለምን ሐኪም ቤት አትሄዱ? ምን የመካኒክ ይመስላል? እጄን ተመልከቱ። ምን እግሬን ታያላችሁ? ፊቴን ተመልከቱኝ አልኳችሁ። እኔ ልሮጥ ነው። እኔ ላባርህ። ሬሳን ጥለው ወዴት ነው የምትለው? አሁን አንድ እድል ሰጣችኋለሁ። ከበቂ በላይ ይነፍ። ዋስትና አቅርባችሁ ልክ እንደ ዛሬው ሁለተኛ ባለቤቴ ጋር ድርሽ እንደማትሉ ቃል ገብታችሁ ቢሮ ይለቃችሁ ትወጣላችሁ። እሺ። አይ ጋሽ ጋር ደውል። ጋሽ ጋር ደውል። ጋሽ እንኳን እንዳትደውል እንደ እሱ እንኳን ስላልኩልኝ ነው የሚለው። ማሚ ጋር ደውል። ግድ የለም። እሺ በቃ እንትን ጉዳያችን በህግ አንጻር እንዲታይልን ጠበቃችን በፍርዱ ጋር ማን ጋር ነው የደወልከው? ልክ አስገባቸው ጋር። እሱማ ልክ አስገባል እንጂ ከይ በላይ ምን ያደርገን? አረሳም ማን ጋር ነው የምትደውለው? በፍርዱ ጋር ምን ያደርግልናል? ዝግ ነው።